አሙተናል ብዙ ቪዲዮዎች የሚያስጠሉ ጠያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል እንደዚህ ግን መሆን አልነበረበትም ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ እንዴት ታዋርዳለህ የሰውን እምነት ኦርቶዶክሳዊ ሆኖ ኦርቶዶክሳውያንን ለሚያጠቁት ይሄ ቪዲዮ ይደርስ ዘንድ ሁላችሁም ኮፒ ሊንክ ሪፖስት ሼር በማድረግ አድርሱልኝ ታሰሪ ይፈረድ በራሱን ሰርጎ ማስታሰር የለም እንገለዋለን ተወጣ እና ተባቱን የማይጠብቅ ዲቃላ ማነስ በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም ምክንያቱም ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው መንፈስ ቅዱስ ማርያምን የቱጋ ነው የበዳት ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ ፎቶ ላይ ያደረከው አምላክ ነው አይደል ይሄ ልጅ እስልምና ለሽርሙጥና ብቻ የምታምነው እምነት አላከብርልም ሽርሙጥና ነው እስልምና የእፎይ ጉዳይ ያበቃለት ጉዳይ ከሀገር ቢወጣም ያው ዜና እየሰማን ነው ስዊድን ካፊር የሞላበት ሀገር ላይ ሰላም ጤና ይስጥልኝ በአዲስ ቪዲዮ ተመልሼ መጥቻለሁኝ ይሄ ቪዲዮ ደግሞ አንዳንድ ኡስታዞች እየመጡ እኛ ግደለዋል አላልንም የሚል ነገር እያመጡ ነው ያሉት እውነት አላሉም ወይስ ብለዋል በተለይ በዘመነ ቴክኖሎጂ ቪዲዮዎች እየተቀረጹ ማህበራዊ ሚዲያ በሚቀመጡበት ሰዓት ላይ ብለዋል ወይስ አላሉም የሚለውን ነገር እናያለን እኛስ የቤተክርስቲያን መምህራን ምን እያሉ ነው የሚለውም ጭምር እንመለከታለን አንዳንድ ደግሞ ሌሎች ኡስታዞች እየመጡ ደግሞ ምሁራዊ ውይይት መወያየት የተቻለ ለምንድን ነው ስድብ ነብያችን የሚሰደበው እያሉ ነው እስቲ ምሁራዊ ውይይት ማን እየተወያየ እንደሆነና እንዳልሆነ እንመለከታለን ግን እውነት ግደለው አልተባለም እውነት ስድብና ዛቻ አልመጣም እውነት እንዲህ እናደርጋለን አልተባለም የሚለው ነገር ከዚህ ጀምርና ከዛ ኋላ ኡስታዝ ሁሱ የሚለው ነገር እንሰማለን እንቀጥል አምላካችሁ አላህ እኮ እናንተን ምንም በሉት አላህ ግን አምላካችሁ የዓለማት ንጉስ በነገር ላይ እኔ እንደዛሬ ተበሳጭቻለሁ ላይክ እንደው ይሄን ራሴን ነው ምደበደበው እንዲህ ራሴን ደበደባለሁ ነብያችን ላይ አፍክን ከፍተህ እናትበዳለህ እፎይ ወይ ክርክር ላይ ትገባለህ ከዛ ውጭ እናትበዳለህ በውስጥ ተደራጅተን የእፎይ ቤተሰብ አፈር እንገላለን ይሄ ሙዛኪር አይደለም ያለው እኔ ነኝ ያልኩት እናት ክናፈር ድም ያስከተላል እናት ይኑር ሃይኑር አላቀ ቤተሰብ ግን እናት ልብዳ ያለ ነብያችንን ተናግረህ አትቀር ዕውቀት ካለ በዲቤቲንግ ባለ ዲቤት ጠርተሃል ተቀበያለሁ ከዛ ውጭ እናት ትበዳለ ቤተሰብ ግን ገድለን እንሞታለን ሙስሊሞች በውስጣው እንዴ እርምጃ መውሰድ ያስፈልጋል እድሜ ልክ አትኖርም ሙስሊሞች 100 ዓመት አትኖርም 200 ዓመት አትኖርም ትንሽ እድሜ ነው እንዲህ አላህ ይስጥላል ነብያችን ሰለላሁ ዐለይሂ ወሰለም ጥንብ ነው ቆሻሻ ነው እየተባልክ እንግዲህ አሁን ይሄ ልጅ ግና ከኔ ጋር ተወያይ ሲለው ነበረ እፎይ ናስቲ እንወያያል እንግዲህ አሁን የሱ ምሁራዊ ውይይቱ እንዲህ ነው ምሁራዊ ውይይት የሚባለው ይሄ ነው እስቲ ውስጡ ኡስታዝ ሁሱ የሚባለው ልጅ እንመለከተው ጥቂት ነገር ባለፈው ከእፎይ ጋር ስታወሩ በጣም አሪፍ ነበርና ግን ሰሞኑን የተፈጠረው ነገር ለምን እሱን ለማስገደል እንደሞከራሽ ማወቅ ፈልጌ ምን ሊያስገድል ነው እንዴ ያለ ሰው ያው ሰሞኑን እኮ ሊገደል ፈልጉ በቃ እሱን አስወጣውና እኔ ጥያቄ ያለኝ ምን አዳምጠኝ ለምን ነው የሚወጣው ቆይ አንዴ አስወጣው ምናምን ሳይሆን ሰሞኑን የተፈጠረ ነገር ስላለ ነው በጣም አብሽር ማንም እንዲያስገድል ያለ የለም እባካችሁ እንዲህ አይነት ፖለቲካ አይስሩባችሁ ለምሬ ነው ስለ ሃይማኖታዊ ነገር ትኩረት እንዳታደርጉና ራሳችሁን እንድትዘጉ የሚያደርጉባችሁ ጨዋታ ነው ግልጽ ነው የምነግራችሁ ገብታችኋል ማን ነው ሊያስገድለው አንድ ሰው ግደሉ የሚል የቁርአንና የሐዲስ እንትን የለም ግደሉ የሚል የቁርአንና ሐዲስ እንትን የለም ይላል እዚህ ጋር ያሉትን ነገሮች ስክሪንሾት አድርጌ አስቀምጥላችኋለሁ ተመልከቷቸው እውነት ቁርአን ላይ ተው ሐዲሱ ብዙ ነው ራሱ ማንበብም ሲያስገድል ነበር ቁርአን ተውትና ግደሏቸው ያለውን ጥቅስ ብቻ አስቀምጥላችኋለሁ አንብቡት ከዛ ኋላ ኡስታዙን እንቀጥል የሚልም የለም ግን ሰሞኑን ሲፎክሩበት ምናምን ነበርና የሆነ ሊገሉት ብለው ምናምን ነገር ነው ያለፈውና ብዙዎች ሲፎክሩ ነበር በእናንተ ማለት ሙስሊም ነን ምናምን እያሉ ፈንገላለም ምናምን ያሉት ነበር የሚያደርግ ሰው ካለ ስተት ነው እገላለሁኝ ምናምን የሚል ሰው ካለ ማንንም ሰው ቢሆን እንዳታደርጉ
ይሄ ልጅ እኔ እንደው ወደም የሚበልጠናል እንደው እንደ ትልቅ ሰውነቱ አትወያይ አይደለም ውይይት ማድረግ ይችላል ማንኛውም ሰው ማለት ነው። ግን ቃላቶችን መረጥና በስነ ስርዓት ቢናገር ማንኛውም ሰው ችግር የለም። ወሳቸው አይደለ? ቃላቶችን መርጠህ መናገር ከኔ ጋር ምናልባት ሰምተው ሊሆን ይችላል ከዚህ በፊት ያደረገው እንትን ማለት ነው። በዛ የብልግና ቃላቶችን እየተናገረ ነው ተራጎ ከሱ ጋር እንመለስበታለን። ግን ክደቱ አላልንም ብሏል። እስቲ እንስማቸው እንደሚሉ ምናምን የሚባል ነገር የለም። አንድና አንድ ይታሰራል ይፈረድ በራሱን ሰርጎ ማስታሰር የለም። እንገለዋለን። እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኝ በአድሬሲ ስልኬ 0944 27 27 24 ደውላችሁ ንገሩ እኔ እገላለሁ። ጠቁሙኝ እያለ ነው። እሺ እንቀጥል። ይሄንም ደግሞ በራሽለ ሙራድ ሐሰን 450 ሺህ ብር ብሏል። እሱ ለያዘ ማለት ያው ታውቁታላችሁ ለያዘ ነው። እሺ እንስማ። እፎይ ማለት መገደል ነው ያለበት። ነገር የለም ይታሰራል ምናምን የሚባል ነገር የለም። አንድና አንድ ይታሰራል ይፈረድ በራሱን ሰርጎ ማስታሰር የለም። እንገለዋለን። እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኝ በአድሬሲ ስልኬ 0944 27 27 24 ደውላችሁ ንገሩ እኔ እገላለሁ። ሰማችሁ? ግን ምናልባት ኡስታዙ ኧረ ግደሉ አልተባለም ማለት እነሱም እያሉ እንገለዋለን። ለዛው ሙራድ ሐሰን አለ ለጠቆመልን ያው ጠቆመልን በእስልምና ተመልከቱት 450 ሺህ ብር ብሏል። እስቲ ይሄን ደግሞ እንስማው። እስር ቤት ውስጥ ምን ሊያደርጉት እንደሚችል ጉዳይ ያበቃለት ጉዳይ ነው። ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይም ነብይ ተነጥቶ ተሽቶ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለዋል። የሱ ጉዳይ ያበቃለት ጉዳይ ነው። አላህ ብቻ ሩሁን እሱ በሚፈልገው ቀን ብቻ ስለሚወስድ ቀኑን ነው የምንጠብቀው እንጂ የሱ ጉዳይ አልቋል። የገዛ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ይህንን ልጅ እንደሰማ ነው። በነገራችን ላይ ይህንን ልጅ መጀመሪያ ለቪዲዮ ላይ የሰማ ነው ልጅ ከዚህም በፊት የጥላቻ ንግግር ሲናገር ነበረ። የግድያ ዛቻ በእፎይ ላይ ሲዝት ነበረና እንግዲህ ከተፈላጊዎች መካከል አንዱ እንዲሆንልን እንፈልጋለን። በወንድማችን ላይ ያዙት። ስለዚህ ያዙት ይህ ሰው ማለት ነው። እንግዲህ እነሱ አሉ አንገልም አሉ። እስቲ ኡስታዝ እንስማው። ስሙ አላውቀውም። የምታውቁ ሰዎች ካላችሁ ኮሜንት አሳውቁኝ። የሚሉትን ነገር እንስማና ደግሞ እንቀጥላለን። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? የዚህ ፕሮግራም መነሻ ይሄ ነው። በማህይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰላም ይህ ተራ ሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው። በሚዲያ ዘለፋቸው አለ። እነሱ ግን ቅቤ የቀቡን ይሆን እንደዚህ ሲናገሩ? ይሄ ጋጠ ወጥ እናት አባቱን የማይጠ ዲቃላ ማነስ። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም። ምክንያቱም ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁና እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ነው። እግዚአብሔር ባለጌ የምር ነው። መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ።
እሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ስርጥረጥ ነገር ነው የመጨረሻ። እሺ ኡስታዝ እናመሰግናለን። ኡስታዝ እናመሰግናለን። እውቀት ይሄ ነው። የዛሬ 8 ዓመትም ስትሳደብ ነው ማለት። አንተ ራስህን ልክ ዲቤተር አድርገህ ትቆጥራለህ። እሺ እናመሰግናለን። አብዱል እናመሰግናለን። ማማይ አንቺ የሸርሙጣ ልጅ ሪከርድ ደግሞ ተናፋ የሚለውን ልትቀዳ ከፈለክ አሁንም እላለሁ። ተናፋ ምን ታመጣለህ? እና ወላሂ ና ተወያያለ ከታች እየጻፈ ነው። እኔ ደግሞ አቡታላ ማስቀየም አልፈልግም። አሁን ደቂቃችን ተወያያለ ወይ በሚል በአንድ ኡስታዝ ወሂድ የተባለ ወንድማችን የጻፋት ጽሁፍ ናት። እናችን ጽሁፍ ካየን በኋላ አንዳንድ ደግሞ የዚህን ወንድማችን የኡስታዙን ትምህርቶችንም ለማየት ሞከርኩኝና አብዛኛውን እንደው የቃላት ለቀማ የሚበዛበት በተለይ እቺ መጽሐፍ የቃላት ለቀማ የሚበዛባት ራሱ ማለት ነው። አንድ መልከውልኝ ነበር። አሁን በቀደም ለታ ነው ረመዳን የገባ ሰሞን ልከውልኝ ነበር። አንዱ መጥቶ የቃላት ለቀማ ነው ይሄ ምናምን አፉን እያጣመመ ነው የሚያወራው። የቃላት ለቀማ ነው ይሄ ዝም ብሎ ነገር ነው ምናምን እያለ እንዲህ አይነት አወራር እያወራ እንዴት ነው ምንድን ነው እየተዘረከረከ እንዴት ነው ላወራው የምችለው? እንደዚህ አይነትን ሰው ራሱ ዲሲፕሊን ኖሮት መጥቶ ማነው ፎይ እንግዲህ ፎይ ምን ካላወቁት ኢብራሂም ያውቀዋልና ለእርሱ ሊነግሮት ይችላል። እሱ ፎይ ይሄ ላጩንና ቅርሻቱን የሚያዝረከርከው ሰውዬ ነው ሲማሙ። አዎ ሲማሙ። እንግዲህ የእንወያይ ጥሪ ነው ይሄ። በጣም አለን የሚሉት ተከራካሪያቸው ነው ይሄ ወሂድ። ግን ለክርክር ሲጠሩ ኑ እንወያይ ተብሎ ሲጠሩ ግን መልሳቸው እንደዚህ ነው። መጀመሪያ ቅርሻቱን ነው ታዲያ መጥረግ ያለበት ከኔ ጋር ለማውራት። አይ እንትን አልሰሙት ይሆናል እንጂ በትህትና ነበር እንትን ያደረገው። ሲቀጥል ከኔ ጋር አይመጣም። የኔ ተማሪዎች አሉ። አንዴ ዝም በሉ። ካለ ሰው ጋር ነው የምወያየው። አይመጥንም ኡስታዝ፣ ወላሂ አይመጥንም። ለኛም እውቀት የለውም ነው የምልህ። አንደኛ የቁርአንም እውቀት የለውም፣ የባይብልም እውቀትም የለውም። እንዲህ ካለኝ ችግር የለውም ኡስታዝ። ግን ቅድም ኢብራሂም ያለው ለኛም አይመጥንም። ለአንተ ኡስታዝ አንዴ ለምን ዝም አትሉም? ኢብራሂምና ሁለታችሁም ኢብራሂሞች ዝም በሉ። እንግዲህ ምን አሉ? ለምንድን ነው በእውቀት የምትወያዩት አሉት። እውቀታቸው እንደዚህ ነው። እሺ አሁንም በድጋሚ የምላችሁ አሁንም በኤርፎን ስሙ እባካችሁ። ቅዱስ ማርያምን የቱ ጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ያደረገው አምላክ ነው አይደለ? ይሄ ልጅ የ33 ዓመት ወጣት ልጅ ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ? ይሄ ሰውዬ ነው ወይ አምላክ በፈጠረ? አሁን ብለው ይሄ ሰውዬ ነው አምላክ? የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? እኛ ሙስሊሞች የዚህን ወጣት የዚህን ቆንጂዬ ሰውዬ አምላክ እናመልካለን። እርሱ ደግሞ ይህንን ቆንጂዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይሄንን የፈጠረውን ነው የምንላችሁ። ይሄንን የዚህን ፈጣሪ ይሄንን ያስገኘውን ይሄንን የቀረጸውን የወንድ ልጅ ፈጣሪ እናመልካለን። ይሄን የፈጠረውን እሱን ትቶ ደግሞ ይሄንኑ ነው የሚያመልከው። ይሄንኑ ማን ነው የሚያሳዝነው? ፈጣችን አንዴ ደሴ ወይ ማን ነው የሚያሳዝነው? አእምሮ ያለው ሰው ይፍረድ። እንኳንም ዛሬ ያሉ ስድቦች ቢኖሩ ኢየሱስ አሁን ዛሬ የምንሰማቸው አንድ ስድቦች አሉ አይደል? ይሄ መናኸሪያ አካባቢ የምንሰማቸው መናኸሪያ አካባቢ የሚሰሙ ስድቦች አሉ። እነዚያ ስድቦች ያኔ ቢኖሩ ኢየሱስ ከመጠቀም ወደ ኋላ አይልም። በነገራችን ላይ ይሄ የመናኸሪያ አካባቢ ስድቦች ገፋ ያሉ ስድቦች እንግዲህ ይሄ እየተናገሩ ያሉት ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስን ነው እንደዚህ ያሉ ያሉት። ታዲያ ይህን የሰማ ይመስለኛል ዮኒ ማኛ እንዲህ አላቸው። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። 7 ሴት ይዘት የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። መሐመድን ካላመለከኝ ካልተከተልከኝ እስልምና። ከመሐመድ በፊት እስልምና የት ነበር? የመጀመሪያው ቃል የወረደው ቅራ ነው አይደለም የምትለው? መጋኛ አቅረረ ሌባውላ ሰማይ ቤት የሸርሙጣ ቤት አደረጉት። ሰማይ ቤት ላይ ካን ዩ ኢማጂን ሰማይ ቤት አንተ አምላክ ቁጭ ብሎ አንተ ሴቶች እየተቀያየሩ ስታወጣ አምላክ ጎን ሆነ። ሰማይ ቤት የወንድ ልጅ
ሸቀጥ ቆሞ ነው የሚኖረው አይደለ? ሴት ሲያወጣበት ነው የሚውለው የሚያድረው አይደለ? እናንተ ሸቀጥ እየዋሸው። አዎ መሐመድን ነው የምትከተለው። እሱም 11 ሴት አልበቃ ብሎ ሰራተኛ ሲሸጉር የነበረ ነው አይደል? ሚስቱ አይሻ ይዘዋለች ከሰራተኛ ጋር ሲሸጉር። በነገራችን ላይ ይሄን ከፈለጋችሁ 366 ታህሪም ላይ ያለውን ቁጥር 1ን የተተረጎመበትን መመልከት ነው። ሰራተኛውን በራሱ በሚስቱ አልጋ ላይ ሐፍሳ አልጋ ላይ ግንኙነት ሲያደርግ እንደረሰችበት ምን ነው ትለዋለች። አይ አላህ አዞኝ ነው። ያሳዝናል። አለ የተገኘውን መንገደኛውን ሸጉር ይላል። መሐመድን ነው የምታመልከው አንተ ዱቄት። ሰራተኛ የሚሸጉር ነው የምታመልከው የምትከተለው። እስቲ አማሃል ተሰቅለሙት መሐመዳው አሸርሙታ ያሸረሙታል። ዳስዎች ደው ሙዱ በሂጃብ መከናነብ ሂጃብ ተከናንበሽ ከ5 ሴት ጋር አብረሽ ከባልሽ ጋር ተኛለሽ። ከ7 ሴት ጋር አብረሽ ያንደባልልሻል። አንዷ ትጠባለች፣ አንዷ የሆነ ነገር ታረጋለች፣ አንዷ ምን ታረጋለች? 7 ሆነች ነው የምተኛው አይደል? ለአንድ ወንድ እንዴ እንተዋወቅ። ሴተኛ ዳሪ አይደል እንደ ሙሉ እስላም ያለው ምንድነው የምናወራው? የትኛው ጨዋነት ነው የምናወራው? በሂጃብ መደበቅ ነው እንደ እስልምና? ሴት ልጅ እርሻና ተረሳት ተጫወትባት አይደል እንደሚለው እስልምና? ተጫወትበት፣ ደብድባት ስትፈልግ። ያክስትን ልጅ ሸጉራት አግባት አይደል እንደ እስልምና የሚለው? በሃይማኖቱ ከመጣ ነው መጥቼባለሁ። ምን አባት አመጣለህ? ሃይማኖቴ የሸርሙጥና ምን ታመጣለህ? መሐመድን ከነክ መሐመድን በደም አፍንጫው ድረስ ነገርኩት። ለምን ምንም አልሆነ? መሐመድ በጣም ጨካኝ አረመኔ ነው። መሐመድ ሲጨፈጨፍ ሲያጠፋ የነበረ ሰው፣ የሰውን ህይወት ሲቀጥፍ የኖረ አጭበርባሪ የነበረ ሰው፣ ሌባ የነበረ የሰውን ህይወት ቀጥፍጥፍ የሚያደርግ ሴቶች እንደፈለገ የሚያወጣ የነበረ እድሜ ልኩን የሰው ደም ሲጠጣ የኖረ ነቢ ነው ትላለህ። ባናት ተተከል። ከአባቱ ነው መሐመድ ሲያዝን ያየው። ለማንን ያዘነው መሐመድ? ለማን አዝኖ ያውቃል? የመሀይም ተከታይ ናቸው። ከመሐመድ ጀምሮ መሐመድ መሀይም ነው። ይቅርታ በልእስላምን ባናት ተተከል። አንተ ግም መሐመድ እኔን የተናገረ እንዲያርጉ ባናቱ ተክልልሃለሁ ከነ መሐመድ። ዝምባ አታጠፋም። እናንተ ለሚፈራችሁ እንደዛ ናችሁ። ቃላት ተናገረች ተብላ ግን አንዷን ሊያስጠፏት አረብ ሀገር ስለምትኖር ብቻ ሲያፈላልጓት ነበር። አሁን የታሰረች አለች፣ 4 ዓመት አልፎታል። መሐመድን ተናገረች ብለ ለምን እኔን አታሳስረኝም? መሐመድን እየጠረኩልህ አይደል እንዴ? ኧረ ከነ መሐመድ ዘቀዝቃለሁ እንዴ? ማን መሰልኩ እኔ? ማን መስዬ እንደማመን በጫበጭ መስዬ? ድፍን እስላም ቢመጣ አልፈራም እኔ። እመቤቴ ምስክር፣ ድፍን እስላም ነው ማወራ። መፍራት ነው የሚያስደፍር። እኔ ስለምደፍር አይነኩኝ። ይምጣ እስቲ አንድ ጫቃሚና እኔ ጋር ቀና ብሎ ጫት ሲቅም የሚውል ሲጋራ ሲያጨስ የሚውል ቀሚስ ለብሶ ቁጭ ብሎ የሚውል ዝምባም ነው ያለው። የትኛው ክብር ያለዋል? አበዙት፣ ተጨማለቀ። እስላምን ከምፈራ ሞቴን እመርጣለሁ። የመሐመድ ትራፊን ቀዳዳ ከምፈራ ቀሚስ ለባሽ ሞቴን እመርጣለሁ። እኔን የሚያስፈራራኝ አንድ እዚህ ምድር ላይ የለም። በፈለገው ነገር ይምጣ እስቲ አሜሪካን ሀገር ደረቴን ነፍቼ የምኖርበት ሀገር ያስከፍለው ጥቁር ምናምን ሄደ ማሀይ ገዝቷል። ልክ እንደወጣው ፕራይቬት አድርጓል። ደምን ባስለቅሽ ማታም ደግሜ እገባለሁ። በዚህ ጉዳይ ምን እንደምታመጣ ያለው። እሺ ይሄን ታዲያ እናቆየውና እንደዛ አይደለም ምሳሌው የነበሩት እንደምታውቁት መግለጫ ተሰጥቷል። ቅድም ጠዋት ላይ አንድ መግለጫ ተሰጥቷል። ታዲያ ይህንን መግለጫ የተመለከቱ አካላት እንዲህ ብለዋል። እንመልከተው። የመጅሊሱ መግለጫ ላይ እንዲህ የሚል ኮሜንት ሰጥቷል። እንግዲህ ይህ ሰው ጠበቃ ነው፣ ሙስጠፋ ሺፋ ይባላል። ጠበቃ በትክክል መግለጫው ከውስጥም ከውጭም ጩኸት ለማብረድ ብቻ ነው የሚል ምልከታ እንዳይሆን የሁላችንም ስጋት ሊሆን ይገባል። ምክንያቱም ከዚህ ቀደም ነቢያቸው ላይ ድንበር ያለፉ ነውረኞችን እስካሁን አንድም ግለሰብ ተጠያቂ አልተደረገም። ይህም ለሌሎች ምን ያመጣሉ ከመግለጫ እና ከወር ያልዘለለ ጩኸት ነው የሚሉ መዛበቻ ያደርጋል። እሺ ይህን ለመቅረፍ መጅልስ እስከ መጨረሻው ዳር ሊያደርሰው ውጤቱን ለህዝብ በተጨባጭ ሊያሳይ ይገባል። በተጨባጭ ስሙልኝ። እሺ ከዛ አንደኛው እንደዚህ አይነት ስም ያለው ሰው እውነት ነው ጠበቃ ሙስጠፋ እስከዛሬ ብዙዎች ለህግ ይቀርባሉ፣ እርምጃ ይወሰድባቸዋል ሲባል እንሰማለን፣ ግን በተግባር ያየነው ነገር ምንም የለም። እስኪ ቢያንስ
አሁን ከልባችሁ እንደ ተቋም እንደ መሪ በተግባር ውጤቱን አሳዩን። ኡማውም ይደሰት፣ ሌሎቹም እንደዚህ ብልግና ለማትፈልጉም ከመስራት ከማውራት ይቆጠቡ ባይነን። አላህ ሀገራችን ዲናችን በደረሰበት አለ ነው ይደስል። ጠበቃም እንዲህ ያላል ሙስሊሞቹ ሲሳደቡ አምላካችንን መድኃኒታችንን ኢየሱስ ክርስቶስን ሲሳደቡ ምንም ሳይሉ ትንፍሽ ሳይሉ ኖሮ አሁን ላይ መጥተው ይላሉ። እስቲ የሃይማኖት ተቋማት እንደምታውቁት እንግዲህ ቀሲስ ታጋይ የኦርቶዶክስ ቤተክርስቲያን ተወካይ ተደርጎ የተቀመጠ ሰው ነው። ጸሐፊም ነው። የእሱ ምክትል ደግሞ ሙስሊም ነው ይመስለኛል። መግለጫው ያነበውም ሙስሊሙ ሰው የጻፈው ይመስለኛል እንጂ ቀሲስ ሆኖ የእኛ ቄስ ሆኖ ሰለላሁ ዐለይሂ ወሰለም የሚለውን የመሐመድ ቅጥያ የሌለውን ክብር የሚሰጡበትን ነገር ያነባል ብዬ አላስብም ይመስለኛል። ግን ጸሐፊ ሙስሊም ስለሆነ ይመስለኛል። እስቲ ወንድማችን ሳሚ ጋር እንምጣ። የሃይማኖት ተቋማት ለምንድን ነው እነሱ ከወከሏቸው እነሱ እውቅና ከሰጧቸው መምህራን ውጪ ማንኛውም ሰው የሃይማኖት ውይይትም ክርክርም እንዳያደርግ ህግ የማያወጡት? ምክንያቱም የሃይማኖት ተቋማት ፍቃድ የሰጧቸው እውቅና የሰጧቸው መምህራኖቻችን ናቸው ብለው ያስቀመጧቸው ሰዎች ከሆነ ውይይት የሚያደርጉት ለሚፈጠረው ለእያንዳንዱ ችግር ደግሞ የሃይማኖት ተቋማትም ግለሰቡም ኃላፊነት ስለሚወስዱ ማለት ነው። ለዛ እኮ ነው ማንም ሰው ተነስቶ ቁርአንም ይሁን መጽሐፍ ቅዱስ ይዞ መከራከር ይጀምራል። ከዛ በኋላ ምዕመኑ ከታች ሆኖ ይሰደደባል። እያንዳንዱ የተባለው ነገር ከዛ ወደ ሶሻል ሚዲያ ይመጣና ብጥብጥ ይፈጠራል ማለት ነው። አሁንም የኔ ሐሳብ ምንድነው ሃይማኖት ተቋማቶች እዚህ ላይ በደንብ መስራት አለባችሁ። ከዚህ በኋላ ምን ቢደረግ ደስ የሚለኝ እንደዚህ አይነት ውይይትና ክርክሮች የሚደረጉ ከሆነ በሃይማኖት ተቋማቶቹ እውቅና የተሰጣቸው የመወያየትም የመነጋገርም መብት ያላቸው ለሚፈጠረው ነገር እንዳለ ኃላፊነት የሚወስዱ ግለሰቦች የሃይማኖት ተቋማቱም በእነዚህ ሰዎች መካከል በሚደረገው ነገር የሃይማኖት ግጭቶች፣ አለመግባባቶች፣ ክርክሮች ከተፈጠሩ ኃላፊነቱን ራሱ የሃይማኖት ተቋማት ወስዶ የሚፈታበት መንገድ ቢመቻች አሪፍ ነው። ምክንያቱም እንደምታዩት ነው በቃ ዛሬም ምናምን እንደዚህ ያሉ በየቤቱ እየተከፈተ የሆነ ሰው ቁርአን ይገልጣል፣ የሆነ ሰው መጽሐፍ ቅዱስ ይገልጣል። ከዛ በኋላ ከታች ደግሞ ምዕመኑ እየመጣ ያንዱን ሃይማኖት መሳደብ ያንዳንዱን ማንቋሸሽ ምናምን አይነት ነገር ምንም ደስ የማይል ማለት ነው። ምናልባት እኔ ታየኝ መንገድ እናንተ ካልታያችሁ አላውቅም፣ ግን እኔ አሁንም የሚሰማኝ ነገር እንደዚህ አይነት ውይይቶች ሲደረጉ ሃይማኖት በጣም ጥንቃቄ የሚፈልግ ነገር ስለሆነ በጣም በጥንቃቄ መደረግ አለበት። ከዛ ውጪ ጥፋት አጠፉ የሚባሉም ሰዎች ህግ ስላለ በህግ የሚጠየቁበት መንገድ ቢኖር፣ ከዛ በዘለለ የተሰዳደቡ የተነቃቀፉ መኖር ግን የትም አያደርስም። ማለት እንግዲህ ይሄንን ሰሞን አየ ነው እንደዚህ ተባባልን አይሰለችም? እኔ ስልችት ነው ያለኝ ማርያምን። ስለዚህ የሃይማኖት ተቋማትም የሃይማኖት ህብረት ተቋምም ትላንት መግለጫም ሲሰጡ ሄደናል። ሚዛናዊ ሆነው መግለጫ ይስጡ። ጥፋት ያጠፉ ሰዎች ሁሉ እንዲቀጡ ይደረግ፣ ህጉ ዳኝቷቸው ማለት ነው። ከዛ ውጪ ግን አሁንም ቢሆን እንደዚህ አይነት ውይይቶችና ክርክሮች ሲነሱ በጣም በጥንቃቄ ይደረግ። ሁላችሁም ይሄን ቪዲዮ ቢያንስ 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁሉም ጥቂት ቪዲዮ ካልሜ ሼር ኮፒ ሊንክ ጎዳ። እንግዲህ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢስነጓራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው እንደው የመጅሊሱ መግለጫ። የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት እመቤታችን የሆነ ነገር ያሉት ቀድሞው እኮ እነሱ ናቸው። ማን ነው ቀድሞ የተናገረው?
አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ ከዚያ ሙስሊሞች አጸፋ መስጠት ጀመሩ በዚህ ልክ እንዴት በዚህ ልክ ሳይድል ተሆኖ እንትን ይደረጋል በዚህ ልክ ሳይድል እንዴት ይቆናል አይቆንም የትኛው ወገን ምን ብለዋል ይሄ የዚህ ነገር መነሻ ጥንስሱ ምንድነው እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ እንደዚህ መግለጫ ይወጣል ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ አብረን ቆመን እንትን እንበለው አይደል ወተን እንትን እንበለው እናስ ይዘው ማን ነው እንደብድበው አይደል ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ ፈጨብሰው ለልጅጃምሴ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይል ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው ነው በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉ ይናገራል ልክ አይደለም በዚህ ልክ ሳይድ አያያዝም ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰጠን ቪዲዮ እኮ ብዙ ጊዜ ለቀቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው ፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጠያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል እንደዚህ ግን መሆን አልነበረበትም ሼር ኮፒ ሊንክ አድርጉት እናመሰግናለን መምህር ያረጋል ነው እንስማ ኦርቶዶክሳዊ ሆኖ ኦርቶዶክሳውያንን ለሚያጠቁት ይሄ ቪዲዮ ይደርስ ዘንድ ሁላችሁም ኮፒ ሊንክ ሪፖስት ሼር በማድረግ አድርሱልኝ ከሰሞኑ በእፎይ ጉዳይ እንዲሁም ደግሞ በሌሎች በቤተክርስቲያኖች ጉዳዮች ላይ ስንናገር እኔም ሆንኩ ሌሎች ወንድሞቼ እየገባችሁ የኛው የሆናችሁ ኦርቶዶክሳውያን የሆናችሁ ነገር ግን ኦርቶዶክሳውያንን የምታደነዝዙ በማይሆኑ ቃላት በመናገር ለምሳሌ እናንተ ተው ነገር የምታባብሱት እናንተ ናችሁ ቀላል ነገር ነው ከሌሎች ሃይማኖቶች ጋር በሰላም ኑሩ ይላል ቀኝን ለመታ ግራን ስጥ ይላል እያላችሁ ማደንዘዣ ለምነዙ ከአባቶች ጀመራችሁ እንዲሁም ደግሞ ተራመምን ይሆናችሁ ሁሉ ይሄኛ የምናደርገው ነገር ቤተክርስቲያን የሚቃረን ወይ ደግሞ ክርስትናችን የሚቃረን ነገር አይደለም በሰላም ለመጣ በሰላም ይመለስለታል ከዛ ውጭ ግን ሞት ለሚያውጅ ግን ቁጭ ብለን ገና ተስፋ አድርገን ቀኝን ለመታ ግራ ስጥ አንልም ምክንያቱም ቤተክርስቲያን ያና አታስተምርም ይሄን ያልኩት ከራስ ያምጥቻ አይደለም የቤተክርስቲያን አስተማሪዎቻችን ቤተክርስቲያን ያስተማረቻቸው ራስ መከላከል ወንድሞችን ቤተክርስቲያን እንዴት መከላከል እንዳለብን አጥየ ቪዲዮን አሳያችኋለሁ እሱን ቪዲዮ ኮፒ ሊንክ ሪፖስት ሼር እንዲሁም ደግሞ ላይክ በማድረግ ቪዲዮን ተመልከቱ ለሌሎችም አድርሱላችሁ አስተምሯችን አይደለም ችግሩ ግን አረዳዳችን ነው የተሰለቡ ጥቅሶች ይባላሉ እነዚህ አላግባብ የሚጠቀሱና ጠላቶቻችንን አንጋፍ ለማስያዝ አንዳንደኛ ደግሞ ሳናቅ በተሳሳተ መንገድ ምን ተረጉማቸው አሉ ያን አንድ ፊትን ሲመታ ሌላውን ተው የተባለ ለወንድም ነው ሲጀመር ይሉንታ ላለው ህሊና ላለው ነው አንድ ፊት በጥፊ ይመታ ሁለተኛውን ሲሰጡለት አይደግምም እንደውም ይብረከረካል መሬት ላይ ነው የሚወርቀው ምክንያቱም ህሊና አለው ከዛ ውጭ ላለ አይደለም ያማ የሚፈልገው ሁሉን ነው ድልም አይሰጥም ወይ የሚፈልገው አንገትን ነው ወይ ሁሉን ነገር ነው ስለዚህ ለምን እንደተባለ ኮንቴክስቱን ወይም አውዱን ካለ መረዳት ምን ለምን ተባለ የሚለውም ካለ መረዳት ይሄ የሞት ምን ወዛለን ምናምን የሚሉ በእኛም በተሳሳተ መንገድ የሚገለጹ ነገሮች ይኖራሉ እንዲህ አይነት ነገሮች ደግሞ ይሄ ኮምፎርት ዞንን ጠብቆ ለመኖር ይመቻሉ በቃ እኔ ምን ቸገረኝ እንዲህ ተብሏል ታገሱ ተብሏል ምናምን ይያለ ስንፍናውን መንፈሳዊ ያስመስላል ፍርሃቱን መንፈሳዊ ያስመስላል አይደለም ቤተክርስቲያን ሁሉም ትምህርት አለ ትምህርተ ተግሳጽ አለ ጌታችን ፈሪሳውያን ገስጿል አለ ለክሙ ጸሐፍተ ፈሪሳውያን እውራነ ልብ ይያል ልባቸው የታወረ በውጭ ስትታዩ የተለሰነ መቃብር መስላችሁ አምራችሁ የምታዩ ውስጣችሁ ግን ስስት ቅሚያ ክፉ ነገር ያለበት ወዮላችሁ ይያል ገስጿቸዋል ቤተ መቅደስ ላይ ይሸጡ ይለውጡ የነበሩትን ደግሞ በጅራፍ አባራው ሁሉም አለ እንደጊዜው ኢትዮጵያ እኮ እዚህ የደረሰችው አንድ ፊት ሲመቱ ሌላ በመስጠት አለ ያለ ወንድም ነው ጠላት ሲመጣ ዱዓ እየዘመቱ ማይጨው እየዘመቱ በጥንት ጀምሮ ጠላትን እየተቋቋሙ ነው የሚሉት ራስን መከላከል አለ ግን እንደተባለው በዚህ ዝም ብሎ በሆነ ጊዜ ብቻ ያሉትን ነገሮች ይዞ ሙሉውን ነገር ያለ መስማት ችግር ነው እንጂ ከፊ ያስተምሮ አይደለም ሙሉውን ስዕል ያለ ማየት እና ፍርሃትን ደግሞ ቅድም እንዳነሳሁት መንፈሳዊ ማስመሰል በጣም ከባድ ችግር አለ
እኔ ከፈራው ዝም ማለት ነው። ግን ፍርሃቴን መንፈሳዊ አስመስዬ በጥቅስ ደግፌ ልምጣ ማለት በጣም አደገኛ ነው ብሎ እኛ እንደዚህ ነን ምናምን እያሉ የሚያስተኙ ልክ ህፃናት እንዲተኙ ተረት ነው ምናምን ይነገራቸዋል እንደሚባለው ወይ ህፃናትን ለማስተኛት የሚደረጉ ነገሮች እንዳሉት እንደዛ የሚያስተኙንን እየበረጥን ካደረግን ተኝተን በዛው ሳንነቃም ሁሉ ጉዳት ሊደርስ ይችላል። እናመሰግናለን። መምህራኖቻችን በግልጽ እየነገሩን ያሉት እሱን ነገር ነው። መከባበርና መቻቻል የተለያየ ነገር ነው። ተከባብረን እንኖራታለን። አዎ ሁሉም የራሱን ሃይማኖት አስከብሮ ተከብሮ የሌላውን ሳይነካ ይኖራል። መቻቻል የሚለው ግን ጥያቄ ምልክት አለበት። ማን ነው ቻየው? ማን ነው የሚቻለው የሚለው ነገር በደንብ ጥያቄ ማድረግ አለበት። ሀገራችን ለሁላችንም እኩል ነች። በእኩልነት እንኖራባታለን እንጂ አንዱ ልጅ አንዱ የእንግዲህ ልጅ ሆኖ የሚኖርባት ሀገር ነች ብዬ አለም። ለማንኛውም እዚህ ያልቋጨው በአዲስ ቪዲዮ መለሳለን። ቸር ቆዩ።